ስማ አንተ። አቤት አባ። ሂድ አንተ አባ አትበለኝ። እማዬ ደህና ነሽ? ደህና ነኝ የኔ ልጅ። አንቺ ምን አገባት ስለኔ ደህንነት? እኛም ወለድን እንላለን። ለመውለድማ እበትም ትል ይወልዳል አይጠቅምም እንጂ። አባ ለምን በዚህ ልክ ራሴን እንድጠላ ታደርገኛለህ? አንተ አባ አትበለኝ አላልኩ? እስኪ ዛሬ እንኳን ጥቀመን። ገንዘብ ቸግሮን ነው የመጣ ነው። አሁንም ችግር ልታወራ ነው? እኔ አንድም ቀን ልጅ በመውለዴ እንዲቆጫለሁ ብዬ አላሰብኩም ነበር። ተው በዚህ ልክ አትናገረው። ዝም በይ። አንቺ ነሽ ልጁን እንደዚህ ደነዝ ያደረግሽው። እሺ ስንት ብር ነው የፈለጋችሁት? 10,000 ብር። እሺ መጣሁ፣ ጠብቁኝ። ልጅ ተወልዶ ካልጠቀመን ምን ልጅ ሆነ? ቦስ ስራ ጨርሰሃል? አንድ 10,000 ብር ስጠኝ፣ ከቀጣይ ደሞዝ ትቆርጣለህ። ትቀልዳለህ እንዴ? የምን 10,000 ብር ነው? ዳይ ወደ ስራ። ታሪኩ በእናትህ 10,000 ብር ካለ ስጠኝ፣ እቁቡ ሲወጣ ትወስዳለህ። ወይኔ በእናትህ ትናንትና እኮ ሌላ ሰው ወሰደ። ቀድመህ ብትነግረኝ ይሰጥ ነበር። እሺ በእናትህ ስልክም ቢሆን ግዛኝ፣ በእናትህ ቅበረኝ። አረ ዮኒ ታውቅ የለ እኔ እንደዚህ አይነት ስራ አልሰራም። እሺ አብርሽ በእናትህ ስልክ ግዛኝ። የለኝም። ልጄ እንካ፣ ይኸው ስጠው። ሂድ ስጠው። ይኸው አባዬ ያገኘሁትን ነው። እንዲህ ነው ልጅ ናቀፈኝ። አየኔ ልጅ ተናዶብኝ እኮ ነው። በል ከቤት አትጥፋ፣ ብቅ በል። የምትፈልገውን አገኘህ አይደል? በልኝ። ምንም አያውቅም እኮ ምስኪን እኮ ነው። አይዞህ የኔ ልጅ። ወዳጄ ከሌለ ማንም አይፈልግ። አባትህ ሳይቀር ፊቱን ያዞርብህ። መስራት ባለብህና ገንዘብ መያዝ ባለብህ ሰዓት አሁን ያለህን ጉልበትና አሁን ያለህን ኢነርጂ መቼም ቢሆን አታገኘው።